የኦሮሞ ፖለቲካ አስተላለፍ ምን አይነት ነው? አሁንም ትጥቅ ይዘው የሚፋለሙ አሉ። እርስዎ ሽማግሌ ሆነው በጣም አስቸጋሪ ጦርነት ውስጥ ገብተው የተወሰኑ ሰዎችን ይዘው እንደመጡ አውቃለሁ። የኦኤልኤፍ ጉዳይ አሁንም አለ። ኦፌኮ አንድ ተወዳዳሪ ነው። ሸኔ የሚባል ቡድን አለ። ሸኔ የሚባል ቡድን የለም። መንግስት እንደዛ እያለ ነው። የሸኔ አባላትን ያስቆዘተ ይላል። እነሱ እንደዚህ አይነት ቡድን የለም። ሸኔ የሚባል ቡድን የለም። መንግስት እንደዛ ይላል። እንግዲህ መንግስት አይደለም። እኛ እኮ ፓርቲዎቹን በስማቸው ነው የምናውቃቸው። እኔ ሸኔ የሚባል ፓርቲ አላውቅም። እሺ፣ ጃልመሮ የሚመራው ፓርቲ አላውቅም። እርሱን ለማደራደር አልሞከሩም? እርስዎ እንዳለ አልሞከሩም። እኛ በኦዲፒ እና በኦኤልኤፍ መካከል ነበረ። በኦፒዲዮ እና በአዴፓ እና በኦነግ መካከል በዛ መካከል ነበረ ለመግባት ጥረት ያደረግነው። እኔ የማውቃቸው ፓርቲዎች እነሱ ናቸው። አንተ የምትለኝ ፓርቲዎች አላውቃቸው። መንግስት ከሚያወጣቸው መረጃዎች ተነስቼ ነው። ታረቁ? በነገራችን ላይ ኦነግና ኦዴፓ ይኸው አብሮ እየሰሩ ነው። እንግዲህ እናያለን። ስብሰባ ላይ አብሮ ይገኛል። እየከሰሰ በመካከላቸው ያለውን ግንኙነት ብዙ አላውቅም፣ ግን አንዳንድ ግንኙነትና መተጋጀቶች ይታወቃል። ከ10 በላይ የፖለቲካ ድርጅቶች ኦሮሚያ ላይ አሉ። ይህን ያክል ለኦሮሞ አስፈላጊ ነው? ይህን ያክል የፖለቲካ ድርጅት በእርግጥ ለሀገሪቱ አለ። ይሄ ለምን ይገርማል? አማራ ክልል ስንት አለ? 40-50 አይሆንም? በኢትዮጵያ ስም የሚነግደው ሁሉ ያ ሁሉ ምንድን ነው? ያ ሁሉ ፓርቲ እሱማ የኢትዮጵያ ፖለቲካ ድርጅት ነው ብሎ 6 የለም። ሀረሪ ውስጥ አይደለም። አሁን አማራ ክልል ብለዋል። 40-50 ሚሊዮን ለሚሆን ህዝብ 10 ፓርቲ ቢኖር ያስገርማል። 14 የፖለቲካ ድርጅቶች ይመስለኛል። 5 ሚሊዮን 6 ሚሊዮን ስንት ሺህ የሚሆን ህዝብ 6 ሲኖረው ግን አይገርም። የኦሮሞ ህዝብ ጥያቄ ይገርማል፣ በጣም ይገርማል። ለጋዜጠኞች ይገርማል፣ ለአክቲቪስቶች ይገርማል፣ ለሚዲያ ይገርማል፣ ለፖለቲከኞች ይገርማል። አሁን እሱ አንድ የኦሮሞ ፖለቲከኛ ነው እየጠየቁት ያለው። ሌሎቹ አካባቢዎችን ችግር ከሆነ መቀነስ አለበት አይደል? ሌላም ቦታ ቢሆን ሌላ ቦታ የተሰራ ስህተት ኦሮሚያ ላይ ሲደገም ትክክል ለምን ለኦሮሚያ ተቆርቋሪ ትሆናላችሁ? ምንም ኦሮሚያ ራሱን የሚችል ክልል አይደለም። እኔ ሀገሬ ነዋ እንዴ! እኔ መጠየቅ አለብኝ እንደ አንድ ኢትዮጵያዊ። የኔ ጥያቄ አልጠየቅማ፣ ሌሎቹን ስላልጠየቅ ነው። ሌሎቹን አሁን የሀረሪ መልስልኝ። ሀረሪ 6 ፓርቲ ቢኖሩ አሁን አይገርምም? አንተ አሁን ያለ አስገረምህም እኮ ስጠይቃቸው እሱን ጥያቄ አነሳለሁ። አሁን እርስዎ እዚህ ስለተገኙ ለእርስዎ ጠየቁ። አሁን ይሄ የፖለቲካ አስተላለፍ 10 የፖለቲካ ድርጅት ግማሹ በትጥቅ የሚዋጋ ግማሹ በከፊል ከተማ ላይ እግሩን ያደረገ። እስራኤል ስንት ሚሊዮን ነች? ስንት ፓርቲ ያላት? 10 ሚሊዮን 11 ሚሊዮን ናቸው። ስንት ፓርቲ ያለ? አሁን አቶ በቀለ ምንም አይገርምም። የኦሮሚያን ያህል የቆዳ ስፋትና ህዝብ ቁጥር የሌላቸው ሀገሮች በጣም ብዙ። የኦሮሞ ህዝብ ጥያቄ ምንድን ነው ለእርስዎ? ከሰላም ከልማትና ከዲሞክራሲ ውጭ ይሆናል? በዚህ ሀገር ውስጥ እንደ ቁመቱና እንደ ብዛቱ እንደ ሀብቱ እንደ ጂኦግራፊካል ሎኬሽኑ ሴንትራሊቲ ይዞ መቀጠል ማዕከላዊነት ማዕከል ሆኖ የሀገሪቱ ጂኦግራፊካል ማዕከላዊነት ነው። የፖለቲካ ማዕከላዊነት ሁሉ ጂኦግራፊ እንዴት ኦሮሚያ እንዴት ተከቦ በሌሎች እንዳለ አታውቅም? ስለዚህ አቃፊ ነው። እነዚህን ሁሉ አቅፎ ትልቅ ሀገር ሆኖ መኖር ነው የሚፈልገው። ስለመደመር ምን የሚያውቁት ነገር አለ? እኔ ስለዛ ብዙ ያስረዳኝ ሰው የለም። እስካሁን አልገባኝም። በ27 ዓመት ውስጥ በተፈጠሩ ችግሮች ተጠያቂ ህወሓት ነው የሚሉ ሰዎች አሉ። እርሶስ? እኔ ህወሓት ብቻ ነው አለ። ያ ሁሉ አብሯቸው የነበረው ሁሉ ተጠያቂ ነው። ምክንያቱም ህወሓት ብቻውን አይደለም ሲገል የነበረው፣ ሲያስር የነበረው፣ ሲዘርፍ የነበረው ለብቻ አይደለም። የት ነበሩ? ያን ጊዜ ወይ መቃወም ወይንም ደግሞ አብሮ መተባበር ነበረባቸው። ተባብረዋል። ስለዚህ ሁሉም ተጠያቂ ነው። ብዙ ጥያቄዎች ናቸው። እነዚህ ጥያቄዎች ከተመልካቾች የመጡ ናቸው እና የትኛው መርጬ የትኛውን እንደሚወስድ ግራ ገብቶኝ ነው። ሰዓት ደግሞ እየሄደብኝ ነው። ምርጫው በጊዜው ይካሄዳል የሚል አቋም አለዎት ወይ? ሰላም በሌላት ሀገርስ ይህን ማድረግ ይቻላል ወይ? ምን ያህል ተአማኝነት ነው በዚህ ሁኔታ የምናደርገው ምርጫ? ሌላ አማራጭ ስለሌለ ነው። ምርጫ ችግሮችን የማብረጃ ለህዝቦች ተስፋ የሚሰጥ ብዬ ስለማምን ነው። ካለፉት ልምዶችም ደግሞ ወደ ምርጫ በሚገባበት ጊዜ ሰው ትኩረቱ ወደ ምርጫ ይሆናል እንጂ ወደ እርስ በርስ መናቆር አይሆንም። ስለዚህ በሚቀጥለው የራሳችን መንግስት ስለሚኖረን ከዚህ ጋር ምን አጨቃጨቀን ይላል ብዬ አስባለሁ። ስለዚህ ሰው ምርጫ ላይ ያተኩራል። ምርጫ ይወዳል። የራሱ መንግስት እንዲኖረው ይሻላል።
በዛ ምክንያት እኔ የሚመስለኝ ይህን ለማድረግ የሚያስችል ይህን አሁን በሚሉት ራሽናል ልክ የሚረዳ ማህበረሰብ አለ ኢትዮጵያ ውስጥ። ይህን ማህበረሰብ ጊዜ ስንልቅ ነው መናቂ አይደለም። ይህንን ፖለቲከኞቹ አላነቃችሁትም። የምርጫን አስፈላጊነት ራሱ የማያውቅና መርጦ የማያውቅና ኢትዮጵያዊ እንዳለ ያውቁ። ስንት ገበሬ እኮ ያለበት ሀገር እሱ አሜሪካን ሀገር ምክትል ፕሬዚዳንቱ ማን እንደሆነ ማወቅ ሞልቷል። ስለዚህ ፖለቲካል ኮንሽየስ ያልሆነ የሚፈልግ ሰው ይመርጣል፣ የማይፈልግ ሰው ፖለቲካል የራሱ ኮንሽየስ ያልሆነ ሰው ብዙ ነው መራጭ መሆን የሚገባ። እንደውም በሶስተኛ ዓለም ታሪክ ስንመለከት የሀገራችን ሕዝብ በጣም ፖለቲካዊ ንቁ ብታይ አንድ ነገር በተከሰተ ቁጥር ከሁሉም የሀገሪቱ ጫፎች ሌሊት ሲደወልልን ያለው። ስለዚህ በጣም ነው የሚከታተለው ምናልባት የአዲስ አበባ ሕዝብ ነው ፖለቲካ በደንብ የማይከታተለው። አሁን ዘንድሮ ያው ባልደራስ የሚባል ነገር መስራት በዛ አማካኝነት እናንተም አላችሁ። እንደውም እዚህ ጋር አንድ ጥያቄ አለ። በአዲስ አበባ የኦሮሚያ ልዩ ጥቅም ዙሪያ የሚከራከሩ ሰዎች ከአንድ አካባቢ የመጡ ናቸው የሚሉ ድምፆች ይሰማል። እርሶስ እንዴት ያዩታል? እቺ ኦሮሞን ለመከፋፈል እቺን ስለምንነቃ ነው የሚጠሉ እንዳውቃለን። እቺ ኦሮሞን ለመከፋፈል የምትደረግ ሴራ ነች። ወይ ሀረር ነው የሚያነሳው፣ ወይ ወለጋ ነው የሚያነሳው፣ ሌላ ኦሮሞ አያነሳም ለማለት ነው። እቺ የዚህ የተንኮለኞቹ አባባል እንጂ መሰረት የሌላት። አዲስ አበባ ነች የሚል ሊሆን ይችላል። አዲስ አበባ ኢትዮጵያ ነች ሊሆን ይችላል። ይህን ጥያቄ የሚያነሱት ከሆነ አንድ አካባቢ የመጡ ናቸው የሚሉ ሰዎች የአዲስ አበባን ጉዳይ የሚያነሱት የአዲስ አበባ ጉዳይ ያው የአዲስ አበባ አስመስለው ያንሱት እንጂ የአንድ ብሔር ጉዳይ ነው። ሰዎቹ ሲያነሱ ውስጡ የሚታየው አካሄዱ የሚታየው ንግግሩ የሚታየው ሞቢላይዝ የሚደረገው ምንድነው? ማረጋገጫው ከውስጥ ያለው ናት። ያው እንግዲህ አይን ገልጦ ማየት ነው እንግዲህ። እሺ አሁን እርስዎ የኦሮሞ ፖለቲከኞችን ለመከፋፈል ነው ኦሮሞን ለመከፋፈል ነው እዚህ ቢሉት በዚህኛው ሳይድ ያለውን ደግሞ የሆነች ይሉታል። ባላንስ ይመጣል። ይሄ ማለት የእርስዎን ሎጂክ አያፈርስቦት። አሁን እንግዲህ አድማጭ ነዋ ለዚህ ፍርዱን እንዲህ አይነት ነገሮችን ሀሳባችንን ሰንዝረን ልክ ሊሆን ይችላል አይሆንም ይችላል የሚለውን ነገር አድማጩ እንዲረዳው ደግሞ ለአድማጩ ያስፈልጋል። ከአረና ጋር ያላችሁ ግንኙነት እንዴት ያለ ነው? መድረክ እንደ መድረክ ስለ ምርጫ ያለው አቋም አሁን ገልጸውታል ይመስለኛል። በመድረክ አባላት የሀሳብ አንድነት አለ ወይ? መድረክ አለ። አረና የመድረክ አባል ነው። አረና ያው ትግራይ ውስጥ የሚንቀሳቀስ ከሌሎቹ ፓርቲዎች ትንሽ ባስ ባለ ሁኔታ ተጽዕኖ ያለበት ነው። እንደዛ ሪፖርት ያደርጋል መድረካችሁ ላይ። አዎ የህወሓት ተጽዕኖ ያለበት ነው እና ይህንን እኔ ባለፈው መቀሌ በተገኘሁበት ሰዓት ይህንን ከክልሉ ፖለቲከኞች ብነጋገር ጊዜ አግኝቼ ብነጋገር ደስ ይለኝ ነበረ። ምናልባት ባገኛቸው ኖሮ አንዱን አላገኛቸውም እና ሳያገኟቸው ነው ሁሉ የተወራሉ ነገር አይደለ እንዴ? አሁን የሄድኩት ዩኒቨርሲቲ ነው። ቀጥታ ከዩኒቨርሲቲ አላደርኩ ምን አላልኩ ቀጥታ ወደ ስለዚህ መድረክ አለ። ለምርጫው መድረክ ሆኖ ይቀርባል። መድረክ ሆኖ ሊቀላቀሉት የሚችሉ የፖለቲካ ድርጅቶች ይኖራሉ። መድረክ ወደፊት ሊቀላቀሉ የሚችሉ ፓርቲዎች ይኖራሉ ብለን ተስፋ እናደርጋለን። ቢኮዝ እኛ ዋይደር ኮአሊሽን ነው የምንፈልገው። ኦሮሞ ለብቻው መንግስት መመስረት አይችልም። ምክንያቱም 274 መቀመጫ ያገኛል ብለን አናስብም። 278 መቀመጫ ነው ያለው። ስለዚህ አያገኝም፣ መንግስት የመመስረት አቅም የለው። ስለዚህ እኛ ከሌሎቹ ፓርቲዎች ጋር የግድ ህብረት መፍጠር ግዴታችን ነው። ህወሓት ጥሪ ቢያቀርብላችሁ አብራችሁ መስራት ፍላጎት አረና ጋር እየሰራን ነው። ምክንያቱም በመድረክ አሰራር መሰረት ደግሞ አሁን ሌላ ወደ መድረክ የሚገባ ፓርቲ እዛ ውስጥ ያሉ ፓርቲዎች ኮንሰንሰስ ይፈልጋል። የአረና ፈቃደኝነት ምናልባት ወሳኝ ቀድሞ የመጣው ነው የሚወስነው ማለት ነው፣ በኋላ የሚመጣው። ስለዚህ ኦነግ ወደ መድረክ ለመግባት የኦፌኮ ይሁንታ ነው የሚጠበቅበት። ጥያቄዎችን ላጠናቃቸው። በጣም ብዙ ጥያቄ ነው ያለኝ። አቶ በቀለ የራሱ ወጥ ስራ አይኖርም? መጽሐፍ ገጣሚ እንደሆኑ ነገሩኝ። ጽሁፍም ይጽፋሉ። ገጣሚ ነኝ ብዬ አላስብም፣ ግን እንዲሁ ግድንም የፖለቲካ ትንተና ባዮግራፊ ሊሆን ይችላል። ትናንሽ ነገሮች ጻፍ አደርጋለሁ ስለ ራሴ ትናንሽ ነገሮችን፣ በተለይ የእስር ቤት ውስጥ አንዳንድ ነገሮችን መጻፍ ጀምሬ ነበረ። ነገር ግን ሳይ ለሀገርም የበለጠ ጠቃሚ የሚሆነው ይሄ መጽሐፍ ጥሩ ነው። በዚህ የፖለቲካ ትኩሳት ውስጥ ይሄኛው
ቢሄድ የበለጠ ጠቃሚ ይሆናል። ምናልባት የሶጨ ገንዘብ ለማግኘት ያኛው የተሻለ ሊጠቅም ይችል ነበረ። ነገር ግን ከሀገራዊ ጠቀሜታው አንጻር ሲያዩት ደግሞ ይሄ የውጭው ዓለም እንዴት አድርጎ እኛ ያለንበትን ተመሳሳይ ሁኔታ እንዳለፈ የሚገልጽና ትምህርት ሊሆን ይችላል ብዬ ስለገመትኩ ቅድሚያ ያሰጠዋል። ምናልባት ጊዜና ሁኔታው ከፈቀደልኝ አንድ ቀን አንድ ነገር በኦሮምኛ የጻፉት መጽሐፍ አለ። በኦሮምኛ ይህንን ተርጉመውታል። ነው መጀመሪያ ወደ ኦሮምኛ የተረጎምኩት። እሱን ራሱ ነው ወደ አማርኛ። አዲስ ምርጫ ቦርድ ላይ ያስገባችሁት ማለት በግል የተወሰናችሁ ፖለቲከኞችን፣ ግለሰቦች ያስገባችሁት ሀሳብ አለ? በምክር ቤት ውስጥ የሚገቡ ሰዎችን የሚመለከት የቋንቋ ችሎታቸውን የሚመለከት ሀሳብ ከሰው ሰማሁ። አይ አልገባም፣ ግን አሁን ስለ ህብረ ብሔራዊነት ይወራል ብዙ ጊዜ። ህብረ ብሔራዊነትን ፕሮሞት ማድረግ የሚቻልባቸው ዘዴዎች አሉ። እንግዲህ እንዳልነው ነው እኛ የሰላማዊ ታጋዮች ነው። ሰላማዊ ታጋዮች ሆነን ግን ጫና እንፈጥራለን በማናቸው። ስለዚህ የእኛ ጫና ጉልበትን ያላካተተ፣ ቂም በቀልን ያላካተተ፣ ነገር ግን ሰዎችን ወደዛ ሊገፋ የሚችል የግድ ሊገፋ የሚችል ሁኔታዎችን በፌዴራል ምክር ቤት ውስጥ የሚገባ ተመራጭ 2 እና ከዛ በላይ ቋንቋ መቻል አለበት ነው አይደል? አንዱ ይሁን ይሄ መመዘኛ ይሁን ነው። ይሄ ወደ ምርጫ ቦርድ የገባ ነገር አይደለም። ነገር ግን በሀሳብ ደረጃ በብዙ ፖለቲከኞች ሰርክል ያለ ነገር ነው። ያምኑበታል እርሱ ይሄን አቶ በቀለ ህብረ ብሔራዊነትን ፕሮሞት ለማድረግ ከ80 ቋንቋ 2 ማወቅ በጣም ከባድ አይሆንም። ጥሩ ነው የሚሆነው ብዬ ተስፋ አደርጋለሁ። ምክንያቱም አንደኛው ቋንቋ ለመማር በርደንም ይታያል። ለምሳሌ ከምዕራብ ወለጋ ይብዶ ከምትባል አንድ ወረዳ የሚመጣ ሰው ኦሮምኛን ብቻ የሚያውቅ ሰው ወይም የአካባቢው ኦሮምኛ ብቻ የሚናገር ሌላ ቋንቋ የማይናገርበት ማህበረሰብ አለ። አሁን ኦሮሚያን በደንብ ስለሚያውቅ አማርኛ ማወቅ ግዴታ ቢሆን ደስ እኮ ያንን ሰው ያለ ተወካይ ማስቀረት አይሆንም። በምክር ቤት ውስጥ አለ አማርኛ የሚያውቅ ሰው አለ። አቅሙስ ኤክሰለንስ ውስጥ አይታይም? ኤክሰለንሱ አንደኛው ትምህርትም ነው ነገር መደበኛ ትምህርትም ነው። መደበኛ ትምህርትና ሌላው እንትንም አለ፣ አስተዋጽኦም አለ፣ የግል ጥረትም አለ። ስለዚህ መደበኛ ትምህርትን የተማረ ሰው ፈጽሞ ስለዚህ እንደውም በሞት ያደርጋል። በአካባቢው ያለውን አንድ ቋንቋ ለማወቅ ያነሳሰዋል። አስገዳጅ ያደርግበታል እንጂ ምንም ሊያነሳሰው አይችልም። ይሄ በአንድ ጊዜ እንኳን መሆን ይገባዋል ብዬ አላምንም። በአንድ ጊዜ ባይሆንም ነገር ግን በሂደት አገሪቱ ልትከተለውና ልትተገብረው የሚገባ ነገር ነው ብዬ አስባለሁ። ተጨማሪ በጣም ብዙ ሀሳቦች ያሉት ሰው ነው። ብዙ ባወራ ደስ ይለኛል። ጡረታ ስለመውጣት ያስባሉ እንደ አቶ በቀለ? አንድ ሬዲዮ ላይ እንደዛ ሲሉ ሰማሁ። እንደውም ረዘም ያለ ጊዜ ባላሳልፍ እመርጣለሁ። ከፖለቲካ ነው ከፖለቲካ ለፖለቲካ የተፈጠረ ሰው አለ ነው። በጣም አውቀዋል። ብዙ ሰዎች ለአውቁት ይችላሉ፣ ግን ውስጥ የሚነገኝ የፖለቲካ ሰው አለ ነው። ስለዚህ ተስፋ መቁረጥ ነው ወደ ጡረታ የሚያስወጣ። ተስፋ መቁረጥ አለ። እኔ ፖለቲካ ብተው ምክንያቱም የተፈጠርኩት አምባገነን ለመታገል ነው ብዬ አስባለሁ። ትግል አይቆምም፣ ግን የአንድ ፖለቲካ ፓርቲ ለመቀጠል ምናልባት አንድ ቦታ ላይ የሰዎች አፈጣጠር የተለየ ነው። እኔ ይሄ አገር ፖለቲካ የሚፈልገው አይነት ስብዕና ያለኝ አይመስለኝም። የሀገር የተለየ ፖለቲካ ስብዕና ይጠይቃል። የአንዳንዱ ሀገር ኮንቴክስት የዛን ሀገር ፖለቲካ ባህል ማወቅ ይፈልጋል እና ከዛ ጋር ራስን እና የሚመስለኝን እና ልክ ነው ብዬ የማምንበትን ነገር ወደፊት እየገፋው መሄድ መናገር መጽሐፍ አስፈላጊ ከሆነ ነገሮች እየገለጽ መሄድ ካልሆነ በስተቀር እንደ ፖለቲካ መሪ ወይም ተሿሚ ሆኜ ሀገር ለማረግና ለማስተዳደር ውስጥ የሚዛይ ነው። አቶ በቀለ ገርባ ህልም አለኝ ይህን ዓለም የቀየሩ የማርቲን ሉተር ኪንግ ጽሑፎችና ንግግሮች ተርጓሚ ኖት፣ ፖለቲከኛ ኖት።
እንግዳይ ስለሆነ በኢትዮ ፎረም አድማጭ በጣም አመሰግናለሁ። ሰፊ ጊዜ ወስደን ተወያይተናል። ብዙ ያላነሳናቸው ጉዳዮች እንዳሉ ይገባኛል። ግን በሌላ ጊዜ በሌሎች ርዕሰ ጉዳዮች ኮንትሮቨርሺዋል ነገር ስለማይጠፋ ያኔ ብቅ ማለታችን አይቀርም። በጣም አመሰግናለሁ። በጣም አመሰግናለሁ ስለጋበዝከኝ። ሌላ ጊዜም የምትጋብዘኝ እመጣለሁ። በጣም ነው። ታንክ ዩ